ጤና ይስጥልኝ። መሰረት ወርቅነህ ነኝ። በአርባ ምንጭ በጋሞ ወረዳ ላይ በመሬት መንሸራተት ለተጎዱ ወገኖቻችን እግዚአብሔር ነፍሳቸውን ይማር፣ ያልፉባቸው መጽናናትን እመኛለሁ። እንድረስላቸው ሁላችንም። እነዚህ ወገኖች ብዙ ነገር ይጎላቸዋልና እባካችሁ እንድረስላቸው። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክትሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ። ሰይፉ የጋዜጠኝነትን ድንበር ተሻግሮ በሳቅና በፈገግታ የኢትዮጵያውያንን ቤት ያደመቀ፣ ተስፋ ለቆረጡ ብርታትን፣ ለታመሙ ረዳትን ያፈላለገ የጭንቅ ቀን ደራሽ ነው። ይህ ሰው ለሀገር ካበረከተው የማይናቅና ወደር የለሽ አስተዋጽኦ አንጻር የክብር ዶክትሬት ሊሰጠው ይገባል። ይህ ሽልማት ለሰይፉ ብቻ ሳይሆን ላለፈበት የጥበብ ዘርፍና ለሚወደው የኢትዮጵያ ሕዝብ የሚሰጥ ትልቅ ክብር ነው። እናንተ ምን ትላላችሁ? የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላትና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። የአርቲስት ነፃነት ወርቅነህ ስም ዛሬ ላይ ወደ ሚዲያ እንደ አዲስ እየወጣ ይገኛል። ባለቤቱ፣ እህቱ እንዲሁም ደግሞ ወንድሙ በጓደኛው በአስናቀ ላይ ትችታቸውን እያቀረቡ ይገኛሉ። የ29 ዓመት ጓደኝነት የጥቅም እንጂ ነፃነት ወርቅነህን ሲንከባከበው አልነበረም። ይህ የእህቱ መልእክት ነው። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ በአርቲስት ነፃነት ወርቅነህ ጉዳይ ዙሪያ የተሰማ አዲስ መረጃ አለና በዛሬው ቪዲዮአችንም እንግዲህ ሙሉ ለሙሉ ትኩረቱን የሚያደርገው በዚህ ጉዳይ ዙሪያ ነውና አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ወደ ቪዲዮ። አርቲስት ነፃነት ወርቅነህ ለመሞቱ ምክንያት የሆነችው ባለቤት ማክሲ ድምንቲ የገዛው እንደሙ ለባለቤቱ የሰጠው ሀሳብ አለ። እስኪ ይህንን ቪዲዮ በመጀመሪያ እንመልከት። ሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላትና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። መጨረሻ ላይ እኔ ያው ጉበት ልሰጠው ካስፈለገው በቃ ያስፈልገዋል ተብሎ በቃ እኔ ምርመራ አደረኩኝ። ሙሉ ቼክአፕ ተደረገን። እዛ ጥቁር አንበሳ ሄደን ተፈራረምን። እነዚህ ፕሮፌሰሮች ነበሩ፣ ዶክተሮች 3 ሆነው ተቀመጥን። ጥያቄ ጠየቁን። ከዛ በኋላ ተፈራረምን። ወንድሜ ስለምወደውና በህይወት እንዲኖር ስለምፈልግ እሰጠዋለሁ ብዬ እኔ ፈረም። ከዛ ተያይዘን ህንድ ሄደን ማለት ነው እንደ 40 ቀን በሕክምና አብረን ቆይንና ህንድ ያልታከመበት አንዱ አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችሁም፣ ፍቃደኛም አልነበረችም። ለምንድን ነው ፍቃደኛ? ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2000 እና ልጆቹ ምንም ሳያቋርጥ እያንዳንዱ ገንዘብ እያገዘ ልጆቹን እንዳሳደገ እና ከዛ ውጭ ግን ሰብሰብ ብሎ ለመኖር ብዙ ፍላጎት እሷ የላትም። ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ሙያውን ስለሚወድ ሀገሩን ስለሚወድ እዚህ ነው መስራት የሚፈልገው የሚል ነገር ነው ያለውና ዞሮ ያው ባለቤቱ እኔ የተረዳችው አይመስለኝም። በዛ የተነሳ ያው ያለው ነገር ይሄ ነው ማለት ነው። አሜሪካን ሀገር ሄዶ መታከም እየቻለ እንግዲህ እድሉ እንደመቻችበት ያደረገችው ባለቤቱና ስቲልም እንግዲህ ወንድሙ የሰጠው ሀሳብ ይህንን ይመስላል። ይህ ብቻ ሳይሆን እንግዲህ በተጨማሪም የነፃነት እህት በጓደኛው ወይም ደግሞ በአስናቀ ላይ ያነሳቸው ሀሳብ አለ። እሱ ምንድነው? በሐኪም የተከለከለው መጠጥ እየጠጣ እንዲሞት ያደረገው ጓደኛው ነው። ይህ የ29 ዓመት ጓደኝነት የጥቅም ጓደኝነት እንጂ እሱን ለመከላከል ወይም ደግሞ እሱን ለመርዳት ያደረገው ነገር አለም ስትል እንግዲህ በራሷ አንደበት ያስተላለፈችው መልእክት አለ። እስኪ ይህንን ቪዲዮ እንመልከት። ታገስን ራሱ 3 ቀን ነው ካየሁት፣ አላውቀውም ግን ስለታገስ በደንብ ነው የሚወራ። እሰማል። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ።
ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበር እነዚህ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ነገር በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው እዛ ነው በጣም የሚያሳልፉት እውነተኛ ጓደኛ ማለት ያው ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለሰባት ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስሯል። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባው ያላችሁ ብሎ ተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው ገባ። አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄንከን ጠጣ እዚህ ቦታ ብዬ ጠይቀው አውቃለሁ። ከዛ ይሄኔ እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለህ ነፂ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 አመት እዚህ እንትን ራሱ አልመጣም። የሚገርም 3 አመት ጭቆ እንደነበር አውቃለሁ እነ ሰብሊ ጋር ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው ይቅርታ እኔ ታገስን ራሱ ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንፈታ ነው የሚያዞረኝ። ስለዚህ መኪናዬ በዚህ አጋጣሚ ለአንድ ነገር ላውራ ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸው ለሱ የሚስማማው እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ ከሷ ጋር አወራን። ለካ እሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋውለናል። አይ አንቺ ሂጂ በቃ ለበረከት ሂጂ እኔ እሄዳለሁ እሱ ጋር ሂጂ አይደብርሽም አይደል ላብስለት አልኳት። ሂጂ ላብስለት ኧረ አይደብረኝም ደስ ይለኛል አለች። እሺ ሄድኩኝ እንዴ በቃ አሪፍ ተነስተን እንትን እያልን አስናቀ ደወለ። እኔ እኮ መኪና ከገዛ በኋላ ነው የራቀኝ ምናምን ሲለኝ አሁንም እውነተኛ ጓደኛ ከሆንክ እሱ ፊት አንተ ኋላ እየነዳ መኪና መግዛቱንማ በጣም ነው የወደድኩት። እንዴት እንደፈነጠዘ ብታይ መኪናውን ሲገዛ እኔ በጣም ነው ደስ ያለኝ። ገና ቤትም እንገዛለን እንደዚህ ብዬው የዛኔ ተኛ ሆስፒታል መጣ። እኔ ነፂ እና እኔ አስናቀን ተደዋወልን አላወቀም። ነፂ ይዞት ተነስተው እምቢ አለኝ በእኔ መኪና ሲለኝ እሱ አልፈለገም። በቃ መኪናውን
በቃ መኪናው ማለት ውስጡ ማንኪያ ያለ ጭልፋ አለ ብዙ ነገር አለው መኪና ውስጥ በቃ እኛ የምንገናኝበት መኪና ውስጥ ቁጭ ብሎ ይበላል ይጠጣል እዛው በዋይፕሱ ጠራርጎ እንትናል ቤቱ ማለት ነው በቃ ለሱ እና ምንድነው የሆነው እሱ ታሞ ተኝቷል እዛ ጋር ታሞ ተኝቶ መኪናዋ ትንሽ ትንጠባጠብ ነበር ብር የለውም ብያለሁ የሆነ ልጅ ነው ብር ያመጣ የሚያበድረው መኪናውን ወስዶ አስፈቱበት ብር የሌለው አካውንቱ ስለተዘጋ ሰዎች ጋር ነበር ብር የሚቀመጠው ሰዎች ጋር ነው ስራ ደግሞ በጣም እያነጋገረ መጥቶ ነገ እንቀርጸዋለን ካምለሰት ጋር ራሱ አብሮቷል ይዛኔ የቴዲ አፎሚስ ማለት ነው እና ምንድነው የሆነው አስፈቱበት መኪናው እቺ ተንጠባጣለች ከዛ አበደ ምክንያቱም ገንዘብ የለውም መታከም ትንሽ ይፈልግ ነበር በዛ ተነስቶ ነው ይወጣው እንትን ብሏቸው አምጡ አልሞትኩ ነኝ ሳልሞት ለምን ታስፈታላችሁ መኪና የገለብጠው ነበር እኮ አሉ ሊገልብጥና ለሞት አለ በቃ እሱ ተናደደባቸው በዛ እንትን አለ ማለት ነው በነገራችን ላይ በሌላ በኩል ደግሞ ለብዙ አመታት በኢቢኤስ ቴሌቪዥን ላይ የራሱን የቴሌቪዥን ፕሮግራም አቅራቢ የነበረው ሰይፉ ፋንታሁን በኢሳት የዶክተሬት ማዕረግ ሊሰጠው ይገባዋል ሲልም ሀሳብ ተነስቷል። ከሰሞኑ በማህበራዊ ሚዲያ ላይ ለሰይፉ ፋንታሁን የክብር ዶክተሬት ይሰጠው ይገባዋል የሚሉ ድምጾች ተበራክተዋል። በኢትዮጵያ የኪነ ጥበብ ሰማይ ስር ላለፉት 3 ዓመታት እንደ ፋኖስ ሲያበራ የቆየው ሰይፉ ፋንታሁን የሀገር ፍቅርና የሙያ ስነ ምግባር ተምሳሌት ነው ብሎ ይጀምራል። አንድ ፌስቡክ ላይ ሲዘዋወር ያየው ጽሑፍ ሰይፉ የጋዜጠኝነትን ድንበር ተሻግሮ በሳቅና በፈገግታ የኢትዮጵያውያንን ቤት ያደመቀ ተስፋ ለቆረጡ ብርታትን ለታመሙ ረዳትን ያፈላለገ የጭንቅ ቀን ደራሽ ነው። ይህ ሰው ለሀገር ካበረከተው የማይናቅና ወደር የለሽ አስተዋጽኦ አንጻር የክብር ዶክተሬት ሊሰጠው ይገባል። ይህ ሽልማት ለሰይፉ ብቻ ሳይሆን ላለፈበት የጥበብ ዘርፍና ለሚወደው የኢትዮጵያ ሕዝብ የሚሰጥ ትልቅ ክብር ነው። እናንተ ምን ትላላችሁ? የክብር ዶክተሬቱ ይገባዋል ወይስ አይገባውም? ሐሳባችሁን ኮሜንት ላይ አስፍሩልኝ። ፎሎ ማድረግ እንዳይረሳ። ሰይፉ ፋንታሁንም እንግዲህ ለረጅም ዓመታት የኢትዮጵያን ሕዝብ በቴሌቪዥን እያዝናና እንዲሁም ደግሞ ቁም ነገር እያስጨበጠ ፕሮግራም ሲመራ ቆይቷል። በዚህ አጋጣሚ እንግዲህ ይህ ሀሳብ ቀርቦለታልና እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እውነት ሰይፉ ፋንታሁን የዶክተሬት ማዕረግ ይገባዋል ወይንም ደግሞ አይገባውም የሚለው ነገር ሀሳባችሁን ኮሜንት ላይ አስቀምጡ። እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ማስተር አብነትም ለተቸገሩ ሰዎች ቻሌንጅ አስጀምሯል። ይህንን ቻሌንጅ እንግዲህ የማይቀላቀል ሰው አለ ብዬ አላስብም። ቪዲዮ እንመልከት። ይህንን መልእክት ለ200,000 ሰው ሼር የምናደርግ ከሆነ ከፈጣሪ በታች የአንድ ሰውን ህይወት ከሞት እንታደጋለን። እዚህ ጋር የምትመለከቱት ወጣት ባለትዳርና የአንድ ልጅ አባት ነው። ሁለቱም ኩላሊቶቹ ፌል አድርገዋል። ኩላሊት የሚሰጥ ሰው ከራሱ ቤተሰብ የተገኘ ሲሆን እኔ የቻልኩትን ሁሉንም አደርጋለሁ። ምንም ነገር የለኝም። ኩላሊቴን ሰጣለሁ፣ አንድ አካሌን ሰጣለሁ። እሱ ለልጁ እንዲኖር ፈልጋለሁ። ያው ኩላሊት ከቤት ተገኝቶ የገንዘብ ችግር አጋጥሞን ያው እየተሰቃየን ያለው እርዱኝና ልታከም። ለሕክምናውም 4,500,000 ብር ተጠይቋል። 2,500,000 ብር ከደጋግ ኢትዮጵያውያን ከቤተሰቦቹ ከወዳጆቹ ከዚህ በፊት ተሰብስቦለታል። የሚያንሰዋውን 2 ሚሊዮን ብር ብቻ ነው። የጎደለውን 2 ሚሊዮን ብር ለመሙላት የ200 ብር ቻሌንጅ ዛሬ እንጀምራለን። 1015 05 15 991 ተሾመ ታከለ። የአቅማችሁን ሁሉ ድጋፍ እንድታደርጉ በአክብሮት እጠይቃችኋለሁ። ይህንንም ቪዲዮ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ። በዚህ ቃለ ምልልስ ውስጥ ሌላኛው ትልቅ ክስ የቀረበው በነጻነት ጓደኞች ላይ ነው። አስናቀና ሌሎች የ29 ዓመት ጓደኞች ነን የሚሉ ሰዎች ነጻነት መጠጣት እንደሌለበት በሐኪም ተነግሮት እያለ አብረውት በመጠጣት ወደ ሞት እንደገፉት ወንድሙ ወንዴና እህቱ ሚሚ ይሟገታሉ። በኢትዮጵያ ማህበረሰብ ውስጥ በተለይም በታዋቂ ሰዎች ዙሪያ የጓደኝነት ትርጉም እጅግ የተዛባ ነው። አርቲስቱ ሲሞት ለ29 ዓመት አልተለያየንም፣ ከአንድ ወር ውጪ ተለይተን አናውቅም በማለት በሚዲያ ላይ አደባባይ ወጥቶ እንባ ማፍሰስ ቀላል ነው። አስናቀ የተባለው የነጻነት የቅርብ ጓደኛ የቀብር ስነ ስርዓቱ ላይ የሰጠው ምስክርነት የብዙዎችን አንጀት የበላ ቢሆንም ወንድሙ ወንዴ ግን ይህንን ጓደኝነት በጥያቄ ምልክት ውስጥ ያስገባዋል። እንደ ገለልተኛ ታዛቢ ይህንን ሳሰላሰል እውነተኛ ጓደኝነት በዘመን ርዝማኔ ሳይሆን በድርጊት ጥራት የሚለካ መሆኑን አምናለሁ። ነጻነት በጉበት በሽታ እየተሰቃየ ህንድ ታክሞ መጥቶ ለህይወቱ አስጊ የሆነው መጠጥ በአንድ ቆርኪ እንኳን የተከለከለ ሆኖ ሳለ እነዚህ የ29 ዓመት ጓደኞች ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ ነበር።
ወንዴ በትክክል እንዳስቀመጠው እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን አይሆንም ብሎ ከጥፋት መንገድ የሚመልስ ነው። ነጻነት መጠጥ መጠጣት እንደሌለበት እያወቁ ሂሳብ እየከፈሉ አብሮት የሚጠጡ ሰዎች የጓደኝነት ስም ያረከሱ አብሮ ጠጪዎች እንጂ ታዳጊ ወንድሞች ሊሆኑ አይችሉም። ነገር ግን እዚህ ላይ የሱስን ስነ ልቦናዊና የሕክምና ባህሪ በጥልቀት መረዳት አለብን። ሱስ የአእምሮ በሽታ ነው። አንድ ሰው በሱስ ከተጠመደ ከውጭ የሚመጣ ማንኛውም ተጽዕኖ የቤተሰብ ሆነ የጓደኛ በቀላሉ ሊመልሰው አይችልም። ነጻነት ራሱን የቻለ ሂሳብ መክፈል የሚችል የራሱን ውሳኔ ያለው ትልቅ ሰው ነበር። ጓደኞቹ አብሮት በመጠጣታቸው ሊወቀሱ ይችሉ ይሆናል። ነገር ግን የአንድን ሱሰኛ ሰው የውድቀት ጉዞ ሙሉ በሙሉ በጓደኞቹ ትከሻ ላይ መጫን የችግሩን እውነተኛ ገጽታ መካድ ነው። ነጻነት መኪና ውስጥ ምግብ እየበላ መጠጥ ቤት እያደረና ከቤተሰቡ ርቆ የብቸኝነት ሕይወት ሲገፋ የነበረው በጓደኞቹ ግፊት ብቻ ሳይሆን እሱ ራሱ በገባበት የተወሳሰበ የህይወት የትዳርና የስነልቦና ቀውስ ምክንያት ነው። የጓደኛ ልክ ነው ይላል ማህበራዊ ሚዲያ ላይ። እሱ በተደጋጋሚ በተለያዩ ማህበራዊ ሚዲያ ላይ ሲያወራም ሰምተነዋል። 29 ዓመት ለቅሶ ላይ የተናገረውን ታስታውሳላችሁ? 29 ዓመት አንድ ወር ነው የተለያየ ነው። ለአንድ ወር ብቻ ነው የተለያየ ነው በ29 ዓመት ውስጥ ብሏል። እና አሁን እኛ የምናውቀው ከውጭ ያለን ሰዎች የምናውቀው በጣም ቤስት ጓደኛ፣ ጠባቂ፣ የሚጠብቀው ጓደኛ እንዳለው ነው። አንተ እያልከኝ ያለው ደግሞ በተቃራኒ ነው። እስኪ አብራራልኝ፣ አልገባኝም፣ ግልጽ አድርግልኝ ወንዴ። አዎ ማለት እንግዲህ እኔም ከህይወት ተሞክሮ እስከማውቀው ድረስ ለእኔ ጓደኛዬ ማለት አንደኛ የሳተ ህይወት አቅጣጫ እንኳን ሲይዝ የሚመልሰኝ፣ በተለይ አንዳንድ ጊዜ በተለይ የጤናም ችግር ካለ አንዳንድ ነገሮች የተከለከልኳቸው ነገሮች ካሉ እንኳን እነዛን ነገሮች ነው ብሎ ካልሆነ እንኳን በጣም ጫና ፈጥሮ ህይወትን አደጋ ላይ የሚጥል ነገር እንኳን ሲኖር ያንን ተከራክሮ ተጨቃጭቆ የሚያስተካክል ጓደኛ ሲኖረ ነው ያን ጓደኛ የሚናገረው። ስለዚህ ነጻነትን ህይወት እኔ ሳየው በዙሪያው ቤት እንዲኖረው፣ ሌሎች ሀብት አሴት እንዲፈጥር፣ ሌሎች አማራጮችን እንዲያይ፣ ራሱን እንዲንከባከብ የሚያደርግ ሰው እኔ አላየውም። እና በተደጋጋሚ ይባላል እንደው በሐዘኑ ጊዜም ታገስ ቤት የሚባል ነገር ይነሳልና እኔ እንደውም ምን ለመናገር አላውቀውም ቤቱና በኋላ ግን ስናጠራ ታገስ ቤት ማለት ያው የሬስቶራንት መጠጥ ምግብ የሚሸጥበት ቤት ነውና እና እንደዚህ አይነት እንግዲህ ነጻነት ቅድም እንዳልኩ ከህንድ ሕክምና በኋላ ሲመጣ በጣም ህይወቱ በጣም ጥንቃቄ የሚያስፈልገው ኃላፊነት ወስዶ እያንዳንዱ ነገር ተው የሚለው ሰው ያስፈልጋል። ስለዚህ እኔ እንግዲህ ሰውም እንዲረዳው የምንፈልገው ነጻነት ምናልባት በዙሪያው የሚያስብለት ከልብ እውነተኛ ወንድም ነኝ፣ ጓደኛ ነኝ፣ ረጅም ጊዜ ቆይቻለሁ የሚል ሰው ካለ በዙሪያው ሊያግዘው ይገባ ነበረ። ስለዚህ እኔ ማንም ሰው ሊያግዘው ስላልቻለና ህይወቱን ሊታደገው ስላልቻለ እኔ በእኔ እምነት ነጻነት እሱም እንዳለው ሰው የለኝም ለኔ ብቻ አይደለም ባይዘይ ሌላም አንድ እሱን የምታውቅ ሴት ስሟን እንዳይጠቀስ የምትፈልግ ሴት ናት እና እሷ ምንድን ነው ያለችኝ? እኔ አንዳንድ የምሰማው ነገር ግራ እየገባኝ ነው። ነጻነት እኮ ሰው የለኝም ብሎኛል ስትል እሱም ለእኔም አውርተናል እንደሆነ ብሎኛልና ይሄ ነው እውነታው፣ ይሄ ነው። እቺ ሴት አግኝ የልጆቹ እናት ነች። በህይወት እያሉ ምንም አይነት ነገር አልሰማንም። አሁን ግን ያመጡት እቺ $90,000 ያመጣችው መዘዝ ነው። ለምን ተሰበሰበላቸው ነው። እናትየውም ምኑም ሲመሰገኑ የነበሩ ሰዎች ናቸው። አሁን መተው ሌላ ታሪክ ቢነግሩን አንሰማም ነው ማለት። ስለዚህ ያንን ነው መናገር የምፈልገው። የነጻነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነጻነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባችሁ? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ የመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ ጓደኛ ብትሆኑ እኔ አላውቅም። ነጻነት ይጠጣ አይጠጣ አላውቅም። ግን
ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛውን መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል፣ መጠጥ አትጠጣ። እኔ እንኳን እሱ አይደለም ከኔ ጋር ሆነ ነግሬያቸዋለሁ። ሁሌ የምለው ነው ጓደኛ ሆነ ምግብ ልጋብዝ እችላለሁ፣ አልኮል ግን አልጋብዝህ። ባናት ተተከል አልኮል 1 ሳንቲም አልገዛለህ። ለምን? ጋድ ፎርቢድ። ጠጣ፣ ሰከርክ፣ መኪና ነዳ። የአርቲስት ነጻነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል። ነጻነት ወርቅነህ በትዳሩ ደስተኛ አልነበረም። ይህ ንግግር የነጻነት ወርቅነህ እህት ንግግር ነው። የነጻነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ይህንን ብላለች። ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበረ። አሜሪካ ጥሩ ሕክምና አለ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም እዛው አሜሪካ እያለ ነበር። አሜሪካ ሀገር ከሚስቱ ጋር ተጋይተው ለእኔ ደወለልኝ። ስመጣ የምናወራው ነገር አለ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቃብላለች። አሜሪካ ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነት ራስ ተነስተ ስራ ብላ ትለው ነበር። ህንድ ሀገር ለሕክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። 3 ሚሊዮን ብር የሰጠን ባለሀብት እናመሰግናለን። ከጭንቀት ነው ያዳነን ስትል እህቱ ተናግራለች። እንደውም እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንደውም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት ባይዘይ። ስለዚህ ትክክለኛ የሚጾም ሰው ይጾም። እናንተ ስለጾማችሁ እንዴ አጾጻሙ ብዙ ሰው ልክ አይመስለኝም። አጾጻሙ አንዳንዴ የምትጾሙ ሰዎች በጣም የማይጾሙ ሰዎችን አቢዩስ ታደርጋላችሁና ጾምም አይደለም የእናንተ ብዬ ወስደዋል። አንደኛ ነገር ስጋ ቤቱን የሚከፍተው ሰውዬ ቢክራ ያለበት ልጆች ያሳድጋል ማለት እዳ ውስጥ ይሆናል ምናምን በቃ የመጨረሻ ለሱም ከባድ ይሆናል። አንደኛ ነገር ማለት ነው ስፔሻሊ ክርስቲያን ከሆነ ማለት ነው። ሲቀጥል ደግሞ የማይጾም ሰው አለ ከ7 ዓመት በታች ያሉ ህጻናቶች ያለ መጾም መብት ስላላችሁ ይበላሉ አይደል? ይኸውልህ ወንድሜ ማትሪክስ አንተ ይሄንን ስትናገር ፍታዊ ልሆን ከሚል አንጻር ነው። ግን ቤተክርስቲያን ይሄንን ስርዓት ስታስቀምጥ ፍታዊ ሳትሆን ቀርታ አይደለም። በነገራችን ላይ ክርስቲያን ስንባል ከስጋችን ይልቅ ለነፍሳችን ማድላት እንዳለብን ቤተክርስቲያን ታስተምረናለች። እንዲሁም ደግሞ ክርስቲያን በመሆናችን ብቻ ግዴታ ልናደርጋቸው የሚገቡ ነገሮች አሉ። ከነዚህ መካከል አንዱ ጾም ነው። ጾምም ሲባል ደግሞ በሁለት ይከፈላል። የመጀመሪያው በፈቃዳችን የምንጾመው ጾም ነው። ቤተክርስቲያን አታስገድደን። በዛን ሰዓት የሚጾም ሰው የማይጾም ሰው መንቀፍ አይችልም። በነገራችን ላይ ይሄም ሁለተኛው የጾም አይነት ስናነሳ ግዴታ ክርስቲያን የተባለው ሁሉ ሊጾም የሚገባው ጾም ነው። ክርስቲያን መሆኑን በምንድን ነው የሚገልጠው ከተባለ በዚህ ጾም ነው። ይሄ ጾም ደግሞ ግዴታ መጾም ያለብን ጾም ነው። እነዚህም 7 አጽዋማት ይባላሉ። ከ7 አጽዋማት መካከል ደግሞ ዋነኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ደግሞ ይሄ አብይ ጾም ትልቁ ጾም በመባል ይታወቃል። በዚህ ጾም ጊዜ ታዲያ ክርስቲያን ተብሎ ምንም ያህል ቢቸገር ለምን እንዲህ ያደርጋል የሚል ጥያቄ ማንሳት አለብን። ችግር የለውም የታመመ ሰው ቢኖርስ ህፃናት ቢኖርስ እንደዚህ አይነት ንግግሮች ለዘብተኛ ክርስቲያኖች እንዲፈጠሩ እያደረገ ነው። ለዘብተኛ ክርስቲያን ደግሞ ለቤተክርስቲያን የማያስብ ለስጋው ለወዱ ብቻ የሚያደላ ክርስቲያን ነው። ስለዚህ እንደዚህ አይነት ንግግሮች ክርስቲያኖችን የሚያለዝቡ ግዴታቸውን እንዳይወጡ የሚያደርጉ ንግግሮች ናቸው። ምክንያቱም ሃይማኖት ያለ ምግባር፣ ምግባር ያለ ሃይማኖት አይቆምምና እኛ ሃይማኖት አለን፣ ምግባር እንሰራው ደግሞ በአጽዋማት በጸሎት በስግደት ነው። ክርስቲያን ተብሎ 7ቱን አጽዋማት የማይጾም ክርስቲያን ክርስትናውን በምን ይገልጠዋል ታዲያ? ክርስቲያን ሊባልበት የቻለበት አንዱ ምክንያት በክርስቶስ ነው። ስለዚህ ክርስቶስ ደግሞ እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ብሎ ተናግሯል። ቅድስና ልናገኝ የምንችለው ደግሞ በእነዚህ ስራዎች ውስጥ ስናልፍ ነው። ስለዚህ እንደ አንድ ክርስቲያን ግዴታ ማድረግ ያለብንን ነገር አለባብሰን ፍትሃዊ ነን በሚል ምክንያት የማይሆን ንግግር ምንናገር ሰዎች አለንና ክርስቲያን ከሆኑ ዘንድ ስጋ ቤት መከፈት የለበትም። እንደውም አሁን ስርዓተ መንግስቱ ተበላሽቶ ቤተ ክህነቱ ደክርቶ ነው እንጂ ሁሉ ክርስቲያን ቅዳሴ እያስቀደሰ ስጋው ደሙን እየተቀበለ ይሄን ትልቅ ጾም የመጾም ግዴታ ነው ያለበት። ስለዚህ እንደዚህ አይነት ንግግሮችን እያደረጋችሁ ክርስቲያኑን ለዘብተኛ አታድርጉት። እንደዚህ አይነት ሐሳብ የሌለው እንኳን እንደዚህ አይነት ሐሳብ እንዲያስብ አታሳስቡት። ሁለተኛ
ነገር በዚህ ጊዜ ስጋ ቤት መከፈት የለበትም። ይሄ ጸያፍ ነገር ነው። ምክንያቱም ቤተክርስቲያን ሁሉም ክርስቲያን ግዴታውን ይጾም ብላ ካወጀች በኋላ ስጋ ቤት ከፍቶ ከቤተክርስቲያን ተቃራኒ ቆመውና ስጋ ብሉ ብሎ መጋበዝ ምን የሚሉት ፈሊጥ ነው። ስለዚህ ሁላችሁም እንደዚህ አይነት ለዘብተኛ እንደዚህ አይነት ደካማ ሐሳብ ያነሳችሁ ክርስቲያኑን አታዳክሙት። የሚገስጽም ካለ ይገስጽ፣ የሚናገርም ካለ ይናገር። ከቤተክርስቲያን አንፃር ቆሞ ግን ከነዚህ ከሚያጠፉት አንፃር ቆሞ ፍትሃዊ መስሎ እነሱን የመደገፍ አይነት ስትራቴጂ ብታቆሙ መልካም ነው። ክርስቲያን ኮንክ ደግሞ ሰባቱን አጽዋማት የመጾም ግዴታ ነው ያለበት። በሌላ አጽዋማት ጾመ ጽጌ፣ ጾመ ፍልሰታ እነዚህ ግዴታ አይደሉም። የሚጾም ሰው የማይጾሙትን መንቀፍ የለበትም። በእነዚህ አጽዋማት ጊዜ ግን ክርስቲያን ከተባልክ ይሄንን ግዴታ የመወጣት ኃላፊነት አለብህ። ስለዚህ ወንድሜ ይሄን ንግግርን አስተካክለው፣ ይሄ ነገር ቢስተካከል መልካም ነው። ይቆያል። በመጨረሻም እንግዲህ ስለ አርቲስት ነጻነት ወርቅነህ ጉዳይ አዲስ መረጃ ካለ ይዤላችሁ የሚመጣም ነው የሚሆነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ